ምን ማድረግሽ ነው? የፈለግሽውን ነገር አድርጊ ያልከኝ አይደለ? ስለዚህ ልታደርገው የነበረውን ነገር እትዬ ማወቅ አለባት። ሲጀመር ለእኔ ብቻ አትመጣም። ዋናዋ እቅድህ እትዬ ናት። ወፏ ማን ናት? ጠራሽኝ? እትዬ አንድ ማወቅ ያለብሽ ነገር አለ እኮ ንገሪና። በስተመጨረሻም ብሌን ጆንን አጋለጠችው። ብሌን ለሰላም ስትል ራሷን አደጋ ውስጥ ከታ እውነቱን ለማጋለጥ ብትሞክርም ወይዘሮ ሰላም በህይወት የጣልቃ ትግቢ፣ አንቺ የቤት ሰራተኛ ብቻ ነች በማለት እንግዲህ የቃል ንግግር እንደ ጎዳትና እንደ ጸጸታት እየታየች ነው። ሰላም በስተመጨረሻም ስህተት እየሰራች ነው። ብሌን ሁልጊዜ አንቺ ብታንቋሽሽኝም አንቺ ልክ አይደለሽም ቦታሽን ወቂ ብትይኝም ሁልጊዜ ግን ለህይወትሽ ዋስትና ለህይወትሽ መሰረት ለአንቺ ህይወት መትረፍ ምሳሌ የመሆን ሰው ነኝ በማለት የምታምነው ብሌን ይህም በመናገሯም ልክ ናት። ግን ሰላም ሁልጊዜ እያንቋሸሸች መልካም ሰራው እንደዚህ ተቀበለችኝ ብላ ስታምን እንደገና ወደ ታች ተወረውራታለች። ለብሌን ይሄ አይገባትም። በኃይሉ በስተመጨረሻም ያሰበው ሊሳካለት ነው። ሰላም ከብሌን ጋር ቅሬታ ከተፈጠረ ብሌን እስከ ዛሬ የታገልኩት ይበቃኛል፣ ካመነችበት እሷ የሚጠቅማትን ታውቃለች ብላ ጥጣት ከወጣች ጆ እሳት ጎርሶ እሳት ለብሶ በበቀልና በልክ የሚጠብቀውን የሰላም የግድያ ቀን ሜዳው ሰፊ ይሆንለታል። ሳሚ በቃ ላንቺ ስል ከዚህ አልሄድም ብለዋል። ዳግም እናቱ በራብ በመቸገሯ እጅግ ጸጸት ውስጥ ገብቷል። በማይሆን የፍቅር እልክ ውስጥ ገብቼ እናቴን ረሳዋት በማለት እየተጸጸተ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ተወዳችሁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል ማለት ነው። ጆ እንግዲህ ይችን ቀን እየጠበቃት ነው፣ ይችን ቀን እየናፈቃት ነው። ብሌን አውቃብኛለች፣ ነቅታብኛለች እያለ ሲጨናነቅ የነበረው ብሌን እንግዲህ የጠረጠርኩትና ያሰብኩት ተሳስቼም መንገድ ስቼም አላውቅም በማለት እንግዲህ ያንን ቢላዋ ወስዳ ማን ነው ትክክል ማን ነው ሀሰት የእርግቧና የየዋኋ ወፍ ጉዳይ ታሪክ እንደ ቀልድ ያነሳው አይደለም። ማን ነው ያቺ ምስኪን ወፍ ታሪክ የሰራባት? ማን ነው ያቺ እርግቧን ቁም ነገር ሊገላት የፈለገው? ቆይ አንተ ማነህ? ለእኔ ብቻ አይደለም የመጣኸው ለትዬ ነው። በእርግጠኝነት የውስጥህን ስለነገርኩ የኮረኮርኩ ያክል ተሰማህ፣ ለምን ተበሳጨ ስትል እንግዲህ ጆን አፍጥጣበታለች። ጆን በመንገድ ጣልቃ ትግቢ፣ የማልሰራውንና ያላሰብኩትን ወይም ያልመጣሁበትን ዓላማ አትናገሬ። ከዚህ በፊት ምን እንዳሳለፋችሁ ባላውቅም ግን እኔ እንደዛ አልመጣሁም በማለት ለማስተባበል ቢሞክርም የደበቀውን እሷን ለመውጋት ይዞት የነበረውን ቢላዋ ከፊቱ አስቀምጣውለታለች። ሰላም ለመናገር የጠራቻት ብሌን ነገርየው ሳይሳካ እንደዚሁ ማለት በቃ ሌላ ነገር ሲፈጠር ሳትነግራቸው ቀረች ማለት ነው። ግን ሳሚ አሁን 100% እርግጠኛ ነው ብሌን አንድ ነገር አውቃለች፣ ግን ልትነግራን ፍላጎት የላትም። ጆም የሆነ ነገር አድርጓል በማለት እንግዲህ ማንቆቱን አንቆት ነበረ። ጆ እንግዲህ ሳሚን ፈርቼ ሳይሆን ደምህን እያንጠባጠብኩ ስቃይን አብዝቼ ለመግደል ስለፈለግኩ ነው እያለ እንግዲህ በውስጡ በቅዠት ዓለም ውስጥ ነው ያለው። ግን ጆ ትልቅ ስህተት ከመስራት እናት አባቶች የገደሉትን ሰዎች ገላለሁ ብሎ በጸጸትና በልክ በበቀል ካደገው እድሜው በላይ ባላወቁት ሰዎች ላይ የግድያ ስራ ከሰራ የበለጠ ነው የሚጸጸተው። ትልቁ የእሱ ጥላት በኃይሉ እንደሆነ ማን በነገረው? በቃ አሁን በቃ በኃይሉ ከጭቁስ ላይ ጨው እያነሰነሰበት ስለሆነ ኦልሬዲ ሰላም መግደል እፈልጋለሁ እያለ እንግዲህ እያደፈጠ ነው። ይሳካለታል አይሳካለትም የሚለው ነገር በጣም በጣም አጓጊና ልብ አንጠልጣይ ነው። በጣም ያሳዝናል። ግን አሁን ሰላም ብሌንን በተናገረቻት ቁጥር ሁልጊዜ ደካማነቴን ሰራተኝነቴን ታስታውሰኛለች። እኔ መች ረሳሁኝ? እኔ እኮ መልካምነቷን አይቼ እንጂ የተጠጋዋት ሰራተኝነቴን ረስቼ አይደለም።
ይህ ማለት ከልብ አትወደኝም። ደስ ሲላት የሆነ ነገር ሳደርግላት ውለታ ስውልላት ልጄ አንቺ ባትኖሪ ትለኛለች እንጂ ከልቧ ወዳኝና ፍቅረኛ አታውቅም። ከልቧ ያሰበችውና ያስቀመጠችውን ነው ስትበሳጭ አውጥታ የምትነግሬ በማለት እንግዲህ ብሌን ደም እያለቀሰች በጣም ስሜታዊ ሆናለች። ይህ ማለት ካሁን በኋላ በቃኝ እትዬ፣ ደስ ሲልሽ እንደ ንግስት ሲከፋሽ ደግሞ እንደ እርኩስ እያለሽ የምትናገሪ ነገር ይበቃኛል። ደስ ያለሽን ህይወት መኖር ትችያለሽ። ቃልም ልጄ ናት ብለሽ ካመንሽ አምጭና ኑሪያት፣ ሰራተኛም ፈልጊ። እየተንቋሸሽኩና ደስ ሲልሽ እያነገሽኝ፣ ሲከፋሽ እያዋረርሽኝ፣ ከአንቺን ለመጠበቅ በምነግርሽ ነገር ወረኛና ወሬ አመላላሽ እያልሽኝ እንደዚህ ልቆይ አልችልም ብላ ልትወጣ ትችላለችን? ወይስ የዚህን ጉዳይ ጫፍ ሳልደርስ የጆን ጉዳይ ሳላጣራ አልወጣም በማለት አንገቷን ደፍታ ከሰላም ጋር ያላትን ግንኙነት ረገብ ራቅ አድርጋ እዛ ቤት ትቆያለች። ሰላም አሁን በገነትና በብሌን በቃል ምክንያት እንግዲህ የገባችው ጸጸት አለ። ብሌን ቃል ብር ቸግሮኛል እባክሽን ሰርቼ ከፍልሻለሁ ብላ እንግዲህ ደውላ ስትነግራት የማጭበርበሪያሽ ለዛ ተቀየረ፣ አንቺን ባላውቅሽ ቆጬ ነበር ያልሽ እንግዲህ ሙልጭ አድርጋ ከሰደበቻት በኋላ ወይዘሮ ገነትም ልጅሽ ተቀይራለች፣ ለኔ ነበር ብሩን የጠየቀችሽ፣ እኛ ለራሳችን አናንስም፣ ስለተቀየረችም ነው እማዬ ብር ላኪ ሳይሆን ሰርቼ ከፍልሻለሁ ያለችሽ በማለት ስትነግራት ሰላም በስስ ብልቷ ቶሎ እየከፋትና እየተናደደች ብሌንን ተናገረቻት። በዚህ አጋጣሚ እንግዲህ ልጅ ይህን ያህል ተቀይራለች እንዴ በማለት ቃልን ወደዛ ቤት ልታመጣት ትችላለች። ቃል እዚህ ነው ደስታ ያለው፣ እዚህ ነው ሰላም ነው ያለው። ድሆችን ማገዝ፣ የተቸገሩትን መርዳት፣ የተጠማን ማጠጣት፣ የተራቆቱትን ማልበስ፣ ይሄ ነው የኔ ሰላም። እስከ ዛሬ በማይሆን ዓለም ውስጥ የኖርኩት ከእንቅልፍ ማጣትና ከጸጸቶች ያተረፍኩት ጉዳይ የለም በማለት እንግዲህ ከገነት ጋር የመቆየቷን ፍላጎት እንዳላት ነው የሚያሳየው። ዳግምም እንግዲህ እኔ በፍቅር ቅናት ስንጨረጨር እናቴን ረስቻታለሁ፣ ይህን ያህል በራብ እስከምትቸገሩ የት ሄጄ ነው እያለ እንግዲህ ለቤት የሚሆን አስቤዛ ገዝቶ መጥቷል። በዚህ አጋጣሚ ሰላም ግድ የለሽም ወደ ቤት እንሄድ ልትላት ትችላለች። ቃል ወደ ቤት ከሄደች ሁለት እድል አላት። አንድ ወደ መጥፎ ነገሯ የመመለስ የተለወጠች አስመስላ ከጆን ጋር የመተባበር እቅድ፣ ሁለት ደግሞ ክፋቷን ትታ መልካም ነገር፣ መልካም ስራ፣ ሰውን ማዳን፣ ሰውን ማትረፍ የህሊና እረፍት መልካም እንቅልፍ አለው በማለት እንግዲህ የጆንን ተንኮልና ሴራ ደርሳበት ለሰላም ትልቅ ውለታ ውላላት። የበኃይሉ ተላላኪና ጉዳይ አስፈጻሚ ሀሳቡና እቅዱን ቀይሮ እናንተን ለማስገደል የላከው ነው እንጂ ይህ የእሱ ልጅ አይደለም በማለት እንግዲህ በመረጃና በማስረጃ የሰላምን ህይወት ልትታደጋት ትችላለች። ልክ ዳግም፣ ሳሚ፣ ብሌን፣ ገነት አልማዝን አምጥተው ሰላምን እንደታደጓት ሁሉ ለዛ ሁሉ ኃጢአቷና በደሏ ይቅር መባያ ማስረሻ ይህን ሚስጥር አጋልጣ ብሌን እንዳንቋሸሸቻት ቃልን ከተቀበለቻት ሰላም ሜቢ እንደዚህ ልትታደጋት ትችላለች የሚል ግምት አለን።